እግዚአብሔር ዛሬ እንዲህ በላቸው ብሎኛል። ብዙዎችን ያቆመ እናንተን ያቆማችሁ። ጩሁና በደንብ አሜን በል። ቤተሰብህን ያቆመ፣ ጓደኞችን ያቆመ እናንተናን የገታ እናንተን አይገታም። አልፋችሁ ትሄዳላችሁ። ቀንጆቻችሁን አንሱና አልፌ ሄዳለሁ በሉ እስቲ። ሃሌሉያ ሃሌሉያ ሃሌሉያ። የትኛውም መርገም፣ የትኛውም ሰንሰለት፣ የትኛውም የጠላት አዋጅና እቅድ ላያስቆማችሁ እግዚአብሔር ዛሬ በነገራችሁና በእናንተ መካከል ጣልቃ ገባለሁ ብሏል። እስቲ ቀንጆቻችሁን አንሱና ጣልቃ ይገባልኛል በሉ አንዴ። ጣልቃ ይገባልኝ። ሁሉም ሰው እንዲጸልይ ይፈልጋለሁ። ሃሌሉያ። ዛሬ ሰንሰለት ይወድቃል። አሜን በሉኝ፣ አሜን በሉኝ፣ አሜን በሉኝ። ሰንሰለት ይወድቃል ዛሬ። መርገም ይሰበራል ዛሬ። ሊያቆመን ያለ ራሱ ይቆማል። ሊገታን የወጣ ራሱ ይገታል። የእግዚአብሔር ታምራት በሕይወታችን ይህንን ያደርጋል። ቅባት ይንቀሳቀሳል። መንፈሱ ይንቀሳቀሳል። እሳቱ ይንቀሳቀሳል። ዛሬ ማለዳ ገለባው ይበላል። አሜን በሉ። ይበላል። መሰበር የተገባው ይሰበራል። አልከፈነ መክሮሴ ፐለቨኒ ማትሬዲያስ። እግዚአብሔር ሊነካ ይፈልጋል። ሊፈታ ይፈልጋል። አንዲት የተጨነቀች ነፍስ ዛሬ ታርፋለች። አልቼነ ቬራቲያ ካፓራ ከማሳዲጋ ማካሪያ እጸልያለሁ። ዛሬ የተያዙ ይለቀቁ። ለደከሙ ዛሬ ብርታት ይሁን። ለወደቁ ዛሬ መነሳት ይሁን። በጌታ በኢየሱስ መንቀሳቀስ ይሁን። ሐዘን ለቆ ይውጣ። ለውጥ የሚያመጣ የጌታ መንፈስ አርቼቬኒ ማክረበኬኒ ማሴቲያ አርካባላ ባዲና ማክሮስ በነመቸኒያ የመንከራተት ሕይወት ውስጥ ያሉ ዛሬ በቃ ይባላሉ። የመንከራተት ምዕራፍ እግዚአብሔር በቃ ይላል፣ በቃ ይላል፣ በቃ ይላል። አትሬቼኒ ካሴዲያ ትሩከም ባህዲጋ ማካሳታና ሞራ። አንድ በክፉ መንፈስ የታሰረች ሴት አለች። አንከራታች መንፈስ ይዟታል። አንዴ ራሴን ትላለች፣ አንዴ ወገቤን ትላለች፣ አንዴ ጤና የላትም፣ አንዴ አልጋ ላይ ጥላታል እና ራሷን ይከብዳታል። ጭንቅላቷ የራሷ እስከማይመስላት ድረስ ይከብዳታል። በልካለበት ስፍራ ራሷን ልቀቅ፣ ልቧን ልቀቅ። በጌታ በኢየሱስ ማዛል ጩና ውጣ። ወደቀ። አምጡት፣ አምጡት። ናና እየጮክ ነው። ና ብዙዎችን ያስቆመ እናንተን ያስቆማችሁ እግዚአብሔር በልኮ ስላለኝ እናንተናን ያስቆመ የገታ እግዚአብሔር ካወራላቸው ነገር አቁሞ ያስቀራቸው እናንተን ያስቀራቸው። የትኛውም የሰው ኃይል፣ የሰው ጥበብ፣ ክፉ አንደበት፣ ሟርትና ድግምት መንገዳችሁን እግዚአብሔር ላያስቆመው በጌታ በኢየሱስ ይሰብረዋል። ሲያንድ ሰው ልቀቅ ይበል። ሲያንድ እግዚአብሔር በል ስላለኝ ነው ያስቆመ እናንተን ያስቆማችሁ። ቤተሰባችሁን፣ ጓደኞቻችሁን እናንተናን ያስቆመ በቤተ ሙከራ የተሞከረ ቼክ የተደረገ የተረጋገጠ ነገር በጌታ በኢየሱስ ስም አያስቆማችሁም። አልፋችሁ ትሄዳላችሁ። ሲጩና አንዴ አልፌ ሄዳለሁ በሉ። አንዴ አልፌ ሄዳለሁ። ተገባችሁ ያለው ሰው አልፈ ትሄዳለህ በሉት። አልፈ ትሄዳለህ። ሐዋርያት ሥራ ምዕራፍ 11 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣም በዓል ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበረ። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበረ። እነሆም የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስንም ጎድኑን መቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ።
መልአኩም ታጠቅና ጫማህን አግባለው። እንዲሁም አደረገ። ልብስህንም ልበስ ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንም የሁለተኛውንም ዘብ አለፈው። ወደ ከተማው ወደሚወጣው ወደ ብርቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥቶም እንዲህ አለ። ወጥቶም አንዲት ስላች አለፈ። ወዲያም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ በእውነት አወቅኩ አለ። ዛሬ በሕዝብ ላይ የተጣበቀ ሰንሰለት የተበጣጠሰ ይሆን። የክፉ ሴራ በኢየሱስም ይፍረስ። የክፉ ተጽዕኖ ይመታ። ዛሬ መለቀቅ እንዲሆን እጸልያለሁ። መሻገር እንዲሆን እጸልያለሁ። ማለፍ እንዲሆን እጸልያለሁ። በእናንተና በነገራችሁ መካከል ጣልቃ ይገባል። ዛሬ መጨረሻችሁ ነው። የምትወጡበት መጨረሻችሁ ነው። ከተያዛችሁበት የምታመልጡበት መጨረሻችሁ ነው። ከየትኛውም ከሰው ጥበብ፣ ከአጋንንት ጥበብ፣ ከበሽታ ኃይል ዛሬ እግዚአብሔር በክብሩ መስሎ ያወጣችኋል። የሆነ ሰው እስቲ እወጣለሁ ይበለኛል። ዛሬ መጨረሻሽ ነው። መጨረሻሽ ነው። ዛሬ የትግል ህይወት ሰልችቶሻል። አጸልየሻል፣ ትንቢት ሰምተሻል፣ አጭነሻል። መቼ ነው የእረፍት ጊዜ ብለሽ የናፈቅሽበት የጓጓሽበት ጊዜ ነው። አሜን፣ ሃሌሉያ፣ አሜን። ዛሬ ተናገረኝ ብለሽ ነው የመጣሽው። እውነት ነው። ዛሬ በቃሽ በለኝ ብለሽ ነው የመጣሽው። የሰራዊት ጌታ እግዚአብሔር ጩኸትሽን ሰምቻለሁ። አሜን። ከተያዝሽበት ነገር መዝሽ ያወጣሻለሁ። አሜን። ለጌታ ክብር ይሁንለት። ያዝኩ ስትይ ሲበትል እየተከተለ ሲያዘገይሽ፣ እውነት ነው። በቃ እያየሽ ያልወረስሽ፣ እየሰማሽ ያልወረስሽ፣ ደረስኩ ስትይ የዘገየሽ ሰው ነሽ። ዛሬ እግዚአብሔር መዘግየትን ከህይወትሽ ላይ መጥቶታል። አሜን፣ ሃሌሉያ፣ አሜን። ከዛሬ ቀን ጀምሮ ትፈጥናለሽ። መፍጠን እስቲ ፈጥናለሁ በስቲ አንዴ ጮክ በይና አንዴ ፈጥናለሁ በስቲ ፈጥነሽ ወደ ርስትሽ ትገቢያለሽ። ለጌታ ክብር ይሁንለት። አሜን፣ ኢየሱስ፣ አሜን፣ አሜን፣ ሃሌሉያ፣ አሜን። እግዚአብሔር እንዲህ ይልሽ፣ አሜን። የጭንገፋ የመረሳት ወራት አሜን በኢየሱስ ተዘጋ። አሜን። አበቃ። አሜን። አለፈ። አሜን። የመረሳት ወራት ላይ ነው ያለሽ። ተረስቻለሁ ያልሽበት ሰዓት፣ እግዚአብሔርም ሰውም ረሳኝ ያልሽበት ጊዜ ነው። ሞክረሻል። በሰው ጥበብ ብዙ ጣርሽ፣ ብዙ ለፋሽ፣ ግን አልሆነም። እውነት ነው። እና አራግፈሽ ቁጭ ያልሽበት ጊዜ እግዚአብሔር የክብርን ምዕራፍ አንድ ብዬ ዛሬ በህይወትሽ እጀምራለሁ። አሜን በኢየሱስ አሜን። እስቲ ጮክ በይና አንዴ የጭንገፋ ምዕራፍ ተዘጋ በይ። የጭንገፋ ምዕራፍ ተዘጋ እንደሚል መዝሙር አለ አይደል? የሆነው ሁሉ እንኳን ሆነ፣ የሆነው ሁሉ እንኳን ሆነ። ለምን ቀረ ያልሹ ጉዳይ አዎ ማለት ተሰርቶ አልቆ 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 ማረፊያ ነው ስትይ ባለቀ ሰዓት ነው የተበላሸው። እውነት ነው። እውነት እና ሙግትሽ ለምን ሆነ ነው አይደል? አሁን ደግሞ እግዚአብሔር በህይወትሽ ከሚሰራው ተአምራት የተነሳ አሜን አሜን የሆነው ሁሉ እንኳን ሆነ፣ የቀረው ሁሉ እስከ ዛሬ ለምን ቀረ ነበር ለምን እንዲሆነ ብለሽ እውነት ነው። እና ያወሩ ሁሉ እንኳን አወሩ። ያወሩ ሁሉ ራሳቸው ያሙ ሁሉ ወይ ጉድ ተበላሸ እኮ ያሉ ራሳቸው እግዚአብሔር ከሚያስገርምሽ መገረም የተነሳ አሜን ከሚሆነው ተአምራት የተነሳ አሜን እንኳን ቀረባት ይላሉ ራሳቸው። ለምን ቀረ ያሉ ራሳቸው እንኳን ቀረባት በሚያስብል ጉብኝት እግዚአብሔር በህይወትሽ ላይ ይመጣል። አጨብጭብና አሜን በለኛ። ልገድና አሜን አሜን አሜን። ጠላት ደስታ አሳልፎ አይሰጥህም በሉት። ድገሙና በሉት። አሳልፎ አይሰጥህም ለጠላት ደስታ፣ ለክፉ ሰዎች ደስታ አሳልፎ አይሰጥህም። ጩና እስቲ አንዴ አሳልፎ አይሰጠኝም በሉ አንዴ። ዛሬ በትንቢት መንፈስ ነው የመጣሁት። አቼሌቬካንያ አሳልፎ አይሰጥህም፣ አይሰጥህም፣ አይሰጥህም። የክፉ ሰዎች ንግርት ከንቱ ይሆናል። ጩና አሜን በለኝ። ከንቱ ይሆናል። የሚጠብቁት ውድቀት አያገኝህም። የተጠበቀው ሐዘን አያገኝህም። የተጠበቀው መቆም አያገኝህም። እግዚአብሔር አዲስ ነገር በሕይወት ያደርጋል።
አሜን ለሚል አሜን ይሆናል። ሃሌሉያ። ጴጥሮስ እንደዚህ አለ፣ እነሆ አይሁድ ይጠብቁት ከነበረው ከሄሮድስም እጅ እግዚአብሔር እንዳዳነኝ መቼ አለ አሁን አወቅኩ። እግዚአብሔር እንዲበላቸው እያለኝ ነው። ክፉ ሰዎች የጠበቁት ህይወት ላይ አይሆንም። ወዳጆች የጠበቁት ክፉ ነገር፣ ጓደኞች የጠበቁት ክፉ ነገር፣ ሁኔታ የሚለው ክፉ ነገር በህይወት ላይ ፈጽሞ አይሆንም። ሌላ ምዕራፍ ይጀምራል። ሌላ ክብር ይጀምራል። ሌላ መጽናናት ይሆናል። ሌላ ሞገስ ይሆናል። ሌላ ኃይል ይሆናል። አሜን ለሚል አሜን ይሆናል። ከሞን እጆቻችሁን አንሱና አይሆንም በሉ አንዴ። እስቲ ድገሙና አይሆንም በሉ አንዴ። አይሆንም። ምዕራፍ 12 ሲጀምር ምንድን ነው የሚለው? ሄሮድስም ያዕቆብን በሰይፍ ገድሎት ነበር ይላል። እና ምዕራፉ ሉቃስ ሲጽፍልን ምዕራፍ 12 ላይ ሲጀምር ስለ ያዕቆብ ተጸልዮ ነበር አላለንም። በምን መንገድ ይዞ ነው የገደለው አናቅም። ሲጀምር ያዕቆብ ተገሎ ነበር አለ። ያዕቆብን መሞት ለህዝቡ የሰጠውን ደስታ አውቆ ለምን ደስታ አልጨምርላቸውም አለና ጴጥሮስንም ያዘው ይላል። ያሊ ደግሞ ሄሮድስ ጴጥሮስን የያዘበት ምክንያት ምንድን ነው ሲባል ብዙሃኑ ህዝብ ሲደሰት የሱ ስልጣን ስለሚጠበቅ ብዙሃንን ለማስደሰት ጴጥሮስን ያዘው ይላል። የሚገርማችሁ ሲይዘው ደግሞ ለአራት ጭፍራ አለቃ አሳልፎ ሰጠው ይላል። ለምንድን ነው ለአራት ጭፍራ አለቃ አሳልፎ የሰጠው? ምን ማለት ነው? አራት ጭፍራ አለቃ ማለት 16 ጠባቂዎች ያሉት አንድ እዝ ማለት ነው። እና ጴጥሮስን በ24 ሰዓት ውስጥ አራት እየተፈራረቁ በየ6 ሰዓቱ ይጠበቃል ማለት ነው። ለምንድን ነው ጴጥሮስ በዚህ ያክል እንዲጠበቅ የሆነው? ምን አይነት ሰው ቢሆን ነው? መጠበቅ ብቻ አይደለም፣ ውስጠኛ ክፍል አስገብቶ ነው የጠበቀው። መጽሐፉ እንደሚነግረን 3 ደጆች አሉ። እነሱ ሁሉ ታልፎ ነው የገባው። በሱ ብቻ አይደለም። የሚገርማችሁ ሲተኛ መጽሐፉ እንደሚነግረን በሰንሰለት ታስሮ። ከማን ጋር ነው የሚታሰረው? እጁ ራሱ ይታሰራል፣ እግሩ ደግሞ ከጠባቂዎቹ ጋር ይታሰራል። ለምን? ለማምለጥ ቢሞክር ቢንቀሳቀስ እግራቸው ስለታሰረ አብሮ ስላሉ ነቅተው ይዙታል። ምናልባት እንኳን ከዛ ቢያመልጥ በራለ፣ ከበር ቢያመልጥ ሌላ ጥበቃ አለ፣ ከዛ ቢያመልጥ ሌላ በራለ፣ ከዛም ቢያመልጥ ሌላ ትልቅ በራለ። እዚህ ውስጥ ነው የገባው። ዛሬ ከባድ ከተባለ ነገር ውስጥ የሆነ ሰው መሰስ ብሎ ይወጣል። ኧረ ተው አሜን በለኝ፣ አሜን በለኝ፣ አሜን በለኝ። አጀጀጀለ በካሪያ እና ለምንድን ነው ጴጥሮስን እንደዚህ አይነት ጥበቃ ውስጥ የከተቱ ብላችሁ መለስ ብትሉ ምዕራፍ 5 ላይ ብትሄዱ አንድ ታሪክ ታገኛላችሁ። እግዚአብሔርን በሐዋርያት መካከል ታምራትን ማድረግ ሲጀምር በሽተኞች እየመጡ ሲፈወሱ የእግዚአብሔር ኃይል የእግዚአብሔር ወንጌል እያሸነፈ ሲሄድ ፈሪሳውያንና ቀኑባቸው ይላል። ከዛስ እዛ ላይ ስም አልተጠቀሰም። አንድ ሐዋርያትን ወስደው አሰሯቸው ይላል። በአውዱ ላይ ግን ስትሄዱ በጴጥሮስ ጥላ ይፈወሱ ዘንድ በሽተኞችን እያመጡ ያስቀምጡ ነበር ይላልና ታምራት የሚሰራበት አንዱ ጴጥሮስ ነበር። ስሙኛ ጴጥሮስ ነበር። እና ከታሰሩት መካከል አውዱን ስናይ አንዱ ጴጥሮስ ሊሆን ይችላል። ግን መጽሐፍ እንደሚነግረን በሌሊት መልአክ ሄደና ፈቶ አወጣቸው ይላል። እና ቆይ ስሙ፣ እስር ቤት ሲጠበቁ እነሱ በማለዳ ምኩራብ ላይ ገብተው የአዳኝነቱን ወንጌል መስበክ ጀመሩ። የሆነ ሰው ያለው ውድቀት ቦታ ሲጠበቅ ክብር ቦታ ይገኛል። ማን ነው ያ ሰው? ማን ነው ያ ሰው? የሆነ ሰው አለ ካልተጠበቀበት አቅጣጫ ክብር የሚሆንለት። አጨብጭብና አሜን በለኛ። ሃሌሉያ። እና እስቲ አምጧቸው ተብሎ ተሰባስበው ፈሪሳውያን ምናምን ሰዱቃውያን ተሰባስበው እስቲ አምጧቸው ተብሎ ሲፈለጉ መጽሐፉ ምን እንደሚል ተቀለች። ምዕራፍ 5 ላይ ሄዳችሁ በሩ እንደተዘጋ ጠባቂዎችም በበሩ ላይ ቆመው እንዳሉ ከፍተን ስንገባ አጣናቸው የሚል ቃል የሆነ ሰው
ወይኔ 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 ለሆነ ሰው ልናገር ነው። ሊታጣ ነው፣ ሊታጣ ነው። የጭንገፋ መንደር ሊታጣ ነው። የውድቀት መንደር ላይ ሊታጣ ነው። የሐዘን መንደር ላይ ሊታጣ ነው። እታጣለሁ የሚል ሰው አሜን ይበል። ሃሌሉያ። ያጡሃል። የእግዚአብሔር ታምራት ይህንን ያደርጋል። በሩ እንደተቆለፈ ጠባቂዎች በበሩ ላይ እንዳሉ ከፍተን ስንገባ አጣናቸው ይላል። ያጡሃል ነው የምልህ። የሆነ ሰው ሊታጣ ነው። አለ ከተባለበት ቦታ ሊታጣ ነው። ቆመ ከተባለበት ቦታ ሊታጣ ነው። አሜን ለሚል አሜን ሆነ። ሃሌሉያ። ሲቀጆቻችሁን አንሱና ያጡኛል ብሎ አንዴስ እና ሄሮድስ ከዚህኛው እስር ቤት እንዳመለጠ ያውቃል። እንደተዘጋ እንዳመለጡ ያውቃል። ስለዚህ ይሄም እንዳያመልጠኝና ለ16 ጠባቂዎች አሳልፌ ልስጣል። ለ4 ጭፍራ አለቃ ጥበቃው ስትሮንግ ነው። ሰንሰለቱ ስትሮንግ ነው። ያለበት ሁኔታ ለመውጣት አይታሰብም። በጥብቅ ቦታ ታስሮ ስለ ጴጥሮስ ደግሞ ጥብቅ ጸሎት ይደረግ ነበር ይላል። ዛሬ ጥብቅ ነው ከተባለበት ቦታ አዘይትራ ከምባሃሻታክ ወይኔ ወይኔ እንዴት አድርጌ ልንገራችሁ። ጥብቅ ነው ከተባለበት ቦታ፣ ከዚህማ ሰው አይተርፍም ከተባለበት ቦታ፣ ከዚህማ እንዴት ይወጣል ከተባለበት ቦታ በክብርና በሞገስ ትወጣላችሁ እንጂ ሰስኔም ትወጣላችሁ። እስቲ መውጣት ይሆናል ብሎ አንዴ መውጣት ይሆናል። ጥብቅ ከሆነ ቦታ ጥብቅ ነው። እጅና እግሩ ታስሯል። በ16 ጠባቂ ይጠበቃል። 3 ትላልቅ ደጆች አሉ። ከዚህ ውስጥ ይወጣል ተብሎ አይታሰብም። ቅዠት ነው። ራሱ ጴጥሮስ እንኳን ህልም ይመስለው ነበር ነው የሚለው። ሃሎ ሚለው ምን እንደሆነ ታውቃለህ? ህልም ከዚህ ይወጣል ተብሎ ህልም ይመስለው ነበር። የሆነ ሰው ህልም እየመሰለው መሰስ ብሎ ሊወጣል። ማልጃና ካባራሃ ዲጋማስ ለአንድ ለሚያምን ሰው እናገራለሁ። ሰንሰለቱን ጥሎ ማነቆውን በጥሶ ሰተት ብሎ ወደ ክብር ምዕራፍ የሚወጣ ሰዋል። ወጣ፣ በቃ ወጣ፣ ወጣ። እንደዚህ አሜን የሚል ሰው ነው። ወጣ፣ 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 ወጣ። ሻላባ ካራዲያ ወጣ እንጂ ሰስኔም የስ የስ አው ወጣ፣ ወጣ፣ ወጣ። ዛሬ ወጣ፣ ወጣ። ከያዘ ከገደበ ከወሰነ እግዚአብሔር አወጣ። መውጣት ሆነልህ። የስ ፕሬቼኬሪያስ እስከ ዛሬ ትናንሹ ነው የተከፈተው። ትናንሹ ነው። ተገርመ ሊሆን ይችላል፣ ተደንቀ ሊሆን ይችላል፣ አመስግነ ሊሆን ይችላል። እስከ ዛሬ ግን የተከፈተው ትናንሹ ነው። ከዛሬ ቀን ጀምሮ የከተማውን ትልቁን ደጅ ከፍትልሃለሁ። ጀጀጀጀለበኬሪያስ አራካፓካኒያስ በቅርብ ቀን የውጭ ደጅ ከብርግድ ብሎ ይከፈትልሃል። ሸለበና ሶትራካ ኢና ከንታና ሐራሴታ ኢየሱስ ያድናል። ትልቁ በር ተከፈተ። ራባላባጃና ማካሳ ኢየሱስ ያድናል። ዛሬ ተከፈተ። ተከፈተ። የሆነ ሰው መሰስ ብሎ ይወጣል። እንዴት ይወጣል ከተባለበት በክብር ይወጣል። የእግዚአብሔር ታምራት ይህንን ያደርጋል። በሩ የብረት ይሁን የናስ ይሁን የምንም ይሁን እግዚአብሔር መጥቷልና ይከፈታል። ትልልቅ ትንቢት ተሸክማል። ትልልቅ እግዚአብሔር እንደሚሰራብህ ለብዙዎች መጽናናት ለብዙዎች እረፍት እንደሚያደርግ የወንጌል ጥሪ እንዳለብህ ተነግሮሃል። ትጠብቃለህ። የሆነ ነገር ታያለህ፣ ግን አቅማታል። ዛሬ የሰራዊት ጌታ እግዚአብሔር እንደታየልህ እንዳትራመድ፣ እንደተናገረልህ እንዳትሆን የገደበን ሰንሰለት ከህይወት ላይ ሰበርኳል። አሜን። አባሃሻካቶባ አጃጃላ ማካስ አናሃማሽ ሄለከበከነ ጀነካሳታራባያ ራቻና ታናማሳ ፈታውት ዛሬ in Jesus name
እርግጠኛ ከሆኑበት አዋጅ አለኝ፣ አዋጅ አለኝ፣ አዋጅ አለኝ። ጓደኞቻችሁ እርግጠኛ ከሆኑበት፣ ቤተሰብ እርግጠኛ ከሆነበት፣ አልኬለ ጀነ መክራዲያ ጠላት እርግጠኛ ከሆነበት፣ ማብቂያችሁ ነው ከተባለበት ስፍራ ለክብርና ለምስጋና ትወጣላችሁ። ጴጥሮስ ነገ መሞቻው እንደሆነ እርግጥ ነበረ። ለምን ሲባል ውስጠኛው ክፍል ነው የታሰረ። ለምን ሲባል በጠባቂዎች መካከል ነው የሚተኛው። እያንዳንዱ እንቅስቃሴው በጠባቂ እይታ ስር። ከዚህ ውስጥ ይወጣል ማለት ቅዠት ነው፣ አይታሰብም። እርሱ ግን ሲመጣ እሱ ግን ሲነሳል አይሆንም ከተባለ ስፍራ በክብር ነው የምትወጣው። ሰዎች እርግጠኛ ከሆኑበት፣ ከዚህማ አይነቃነቅም አይወጣም ከተባላችሁበት የምታመልኩት አምላክ መዝዞ ያወጣችኋል። እስር ቤት ውስጥ ላለ ሰው ጥብቅ ጸሎት ይጸልይ። ተንበርክከው እያሉት ነገ እኮ ነው ይታረዳል ተብሎ ሲጠበቅ፣ ነገ ለአይሁድ ደስታ ይቀርባል ተብሎ እንደ ኬክ ሊያቀርቡት፣ አሁን እኮ የመሳቅ ምዕራፍ ውስጥ ልገብ። አሜን። ልትስቂ ነው አሁን። አሜን። ብዙ ነገር ተበላሽቶ ንግግርሽ ግን ደህና ነው የምትይው። ትክክል። አሜን፣ አሜን። ሁሉ ነገር ተበላሽቷል። ብዙ ነገር ተበላሽቶ ሰው ግን ሲጠይቅሽ ደህና ነኝ። እውነት ነው፣ እውነት ነው። ነገሬን ለሰው ሳይሆን ለአንተ ነው ማሳይ ብለሽ እሱ ፊት ነው ያነባሽው። እውነት ነው። አሁን መጣ። እውነት ነው። አሜን፣ አሜን። በስውር የለመንሽኝን በአደባባይ ልከፍልሽ። አሜን። እንባን ከዓይንሽ ላይ ላብስ። አፍሽን በሳቅ ልሞላ ተገኘሁልሽ አለ ጌታ። ለጌታ ክብር ይሁንለት። እስቲ አሜን፣ ሃሌሉያ፣ አሜን። ሰዎች ባንተ ጨርሰዋል፣ እግዚአብሔር ግን ይጀምራል። ባንተ ጉዳይ ሰው ጨርሷል። አሜን። በቃ ተብሏል። እውነት ነው፣ እውነት ነው፣ እውነት ነው። ሰው አይሆንም ተብሏል። እውነት ነው። ሰው ባንተ ጉዳይ ጨርሶ ቁጭ ያለበት ጊዜ ነው። እውነት ነው። እግዚአብሔር ደግሞ ሰው ጨረሰ፣ እኔ ጀምራለሁ፣ እኔ ጀምራለሁ፣ እኔ ጀምራለሁ። እያዩ ነገርህን እቀይረዋለሁ። አሜን። አሜን፣ አሜን። እስቲ እልልታ ጭብጨባ ለጌታ። አሜን፣ ሃሌሉያ። አሜን፣ 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 አሜን። ነገ ለአይሁድ ደስታ ይሆናል ተብሎ ሲጠበቅ ደስታ ሊሆን ነው። ለአይሁድ ደስታ ሊሆን ነው፣ ሊቀላ ነው፣ ሊሞት ነው ተብሎ ሲጠበቅ ሰዓቱ እየቀረበ ጣ እያለ የመሞቻው ሰዓት እየቀረበ ያለ ድንገት መልአኩ ከተፋለ ይላል። ድንገት እኮ ነው የሆነ ሰው ድንገት ሳላውቅ ነፍሴ በከበረ ሰረገላ ላይ አስቀመጠችኝ እንዳለ ድንገት የሆነ ሰው ነገሩ ተቀይሮ ያገኘዋል። ነገ ለአይሁድ ደስታ ይሆናል ተብሎ ሲጠበቅ፣ ይሞታል ተብሎ ሲጠበቅ፣ በቤተ ክርስቲያን ደግሞ ብርቱ ጸሎት አለ። ብራስካ ባጃላ ባጋዲያ ጣልቃ ግባ ይላሉ። እግዚአብሔር መልአኩን ላከ። እነዛ ሳይነሱ አሳሪው ሳይነሳ ታሳሪው ቀናል። ያቆሙ ሳይነሱ አንተ አልፈ ትሄዳል። አሁን ነገሮችን አልፈ ነው የምትሄደው። ሚከተልህ አይኖርም። አልፈ ትሄዳል። ታሪኩ እንደምታውቁት መልአኩ መጣ፣ ብርሃን በራ ይላል። ከዛ ሰንሰለቱ ከእጁና ከእግሩ ላይ ምን አለ ይላል? ወደቀ ካለ በኋላ ጎኑን ነካውና አነቃው ይላል። ተነስ አለው። ተነስ ልብስህን ልበስ አለው። ያ ሁሉ ሲሆን ህልም ነበር የሚመስል። ሲጠጋ በሩ ሲከፈት፣ ሲጠጋ ሁለተኛው ሲከፈት፣ ሲጠጋ ዋናው ሲከፈት፣ ይኸው ለምታምኑ ስሙኝ። ዋና የተባሉ ደጆች ተከፍተው ይሰጣቸዋል። ይኸው ተከፈተ። ይኸው የሥራ በር ተከፈተ። ይኸው የአገልግሎት በር ተከፈተ። ይኸው የትዳር በር ተከፈተ። ይኸው የጤንነት በር ተከፈተ። ዋና በሮች ዛሬ ማለዳ በኢየሱስም ተከፈቱ። የተወሰነ ምዕራፍ ከወሰደ በኋላ መልአኩ ከሱ ተለየው ይላል። ከዛ ምንድን ነው የሚለው ጴጥሮስ? እግዚአብሔር አለ መልአኩን ልኮ ከሄሮድስ እጅና አይሁድ ይጠብቁት ከነበረው እንዳዳነኝ አሁን መልአኩን ልኮ እንዳዳነኝ አወቅኩ ካለ በኋላ ይጸልዩ ወደ ነበረበት ቤተ ክርስቲያን ወደምትጮህበት ቦታ ሄደና ማንኳኳት ጀመረ። ሲያንኳኳ ኧረ
ሮዳ የምትባለው የቤት አገልጋይ ጴጥሮስ ነው ስትላቸው አያይ መልአክ ነው ያየሽው አሏት። እየጸለዩ እንኳን መልስ መጥቶ ሲያንኳኳ ተጠራጠሩት። ጸላዩ ራሱ እንኳን እግዚአብሔር ከዛ ነገር ውስጥ መዞ እንደሚያወጣ አላምንም። ጴጥሮስማ ከዛ ውስጥ እንዴት ሊወጣ ይችላል? አረ መልአክ ነው አይደለም ጴጥሮስ ነው። ከዛ ሲገባ ሲደናገጡ ጠቀሳቸው ይላል። ዝም በሉ አለ። አበቃለ ሲባል ገነኖ ሲነሳ ከምር ሲመቱልኝ በርዞብኛ በሳ ጣልቃ የገባ ነገሬ ስትለዋውጥ እና ራሳቸው እንኳን አላመኑ። ሰርፕራይዝ ነው የሆኑት። እርግጠኛ ልንገራችሁ ራሳችሁ የጸለያችሁት ጉዳይ ራሱ ይሆን አይሆን ይሆን እያላችሁ ዝም ብለው እንደው ይችላል እኮ እያላችሁ እየተጠራጠራችሁ የጸለያችሁበት ጉዳይ ፈጥኖ ካሁን ሰዓት ጀምሮ እጃችሁ ላይ ይገባል። እየተጠራጠራችሁ ይሆን ይቀየር ይሆን ያላችሁት ይስተካከል ይከፈት ይሆን ያላችሁት ተከፍቶ ታገኙታላችሁ። ይቀየር ይሆን ያላችሁት ተቀይሮ ታገኙታላችሁ። ይሳካ ይሆን ያላችሁት ተሳክቶ ታገኙታላችሁ። አሜን ለሚል አሜን ሆነ።